6 ዓመት መጽሐፍ ቅዱስን ካስተማርክ ፓስተር ከሆንክ እባክህን እኔ ሙስሊሙ እኔ ሚስተር ኢምራን ወንጌል መሰበክ ፈልጋለሁ። ፕሊዝ ክርስትና ላይ ጥያቄ አለኝ፣ ጥያቄ መልስልኝ። ይቅርታ አረበኛ ተሳስቼ ነው። ይቅርታ በቃ ስህተት ነው። ድጋሚ እንደዛ ብዬ አላስብም። የተሳሳተው ለምን ይዛችሁታል? እኔ ተሳስቼ ሳላስበው መጥቶብኝ ተሳስቼ ነው። ኢብራሂም ሁላችሁም ጠይቁኝ፣ እዚህ ያላችሁ ሙስሊሞች ጠይቁ። እሺ ይቅርታ አንተ ብቻ ኖ አንተ ብቻ ሁሉም ጠይቁ። ከታች ይቅርታ ብላችሁ ጻፉ። ከታች በኩል ሰማ። ኦኬ እሳቸውን እንዲህ ለማለቱ ለአንተ ማስረጃና ምስክርህ ማን ነው? ከነብዩ ውጪ ምን ማለቱ? ይሄ ተመለሰልህ መጀመሪያ ካልከኝ አንተ መጽሐፍ ስጠይቁ አንተ ካልከኝ አንተ ያንተ ልጅ ነው የሚሄደው። እኔ ክርክር ውስጥ አልገባም ማለት ነው ነገር። እሺ አሁን ቀጠለው ማሂድ አሁን ይሄኛው ቁርአን የወረደል ይሄኛው ምዕራፍ ነው የወረደላቸው አልከኝ። ይሄን ነው ያላቸው አልከኝ። በቃ ምን ይሄ ነው ማልፍ ነኝ። ኢቅራ ማለት በአረበኛ ሌላ ትርጉም አለው አልከኝ። እሱን ይዤ ነው አሜን ብዬ ነው ማልፍ ነኝ። ይሄው ክርክር ውስጥ አልገባም። ሙስሊሞች ማስረጃ አለና እንዳንተ እንትን እኮ አይደለም ኢምራን እያለኝ እኔ ትክክል ነው። ልዩነቱን መሰለክ እኛ ሙስሊሞች ካለ ማስረጃ እናወራማ። ስለዚህ ትክክል ነው ማመንም ማለት ኢቅራ የሚለውን ሱራ ነው ያወረደው ጅብሪል መጥቶ። ኢቅራ ማለት አንብብ ነው። እንደዛ ነው የገባኝ። አዎ አንብብ ነው የሚለው ሱራውን ያወረደው። አንብብ የሚለውን ሱራ ወረደ ጅብሪል መጥቶ። የቱ ጋር ካልከኝ 96ኛው ምዕራፍ 96ኛው ምዕራፍ ካየኸው ኢቅራ ይላል፣ አንብብ ብሎ ይጀምራል። ያንን ሱራ ጅብሪል ያወረደላቸው በሒራ ዋሻ ላይ ነው። እሱ ብቻ ነው ያወረደው ማለት እሱ ነገር ተጽፎ ነበር። ኢቅራ ጅብሪል የሚያወርዳቸው ነገሮች የተጻፉ አይደለም። አላህ Subhanahu Wa Ta'ala በጅብሪል በኩል ወህዩን ሲያወርድ ካወረዳቸው ወህዮች አንዱ ምንድነው? ኢቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ የሚለው ነው። ያንን ሲነግራቸው ጅብሪል እንዴት ነው ወህዩ የሚያስተላልፈው? እሱ ይነግራቸዋል፣ እሳቸው ይይዙታል። ከዛ በኋላ የያዙትን ነገር ደግሞ በየአመቱ እየመጣ ይደግምላቸዋል። በአመት ውስጥ የወረዱትን በየአመቱ ይደግምላቸዋል። በዛ መልኩ ኢቅራ የሚለውንም ሱራ አወረደላቸው ማለት ነው። ኦኬ ማለት ያልተጻፈ ነገር ነበር ኢቅራ ያላቸው። ሲሩማማ ቆይ አንዴ ማሂር እያዳመጥኩ ትክክል ያልተጻፈ ነገር ነው አንብብ ያላቸው። ኦኬ እንዴት ሊሆን ማለት ያልተነበበ ነገር እንዴት አንብብ ወይ ነው? ሌላ ትርጉም አለው ኢቅራ የሚለው በአረበኛ ቃል አንብብ የሚለው ኢቅራ የሚለው ቃል ብዙ ትርጓሜ ያለው። ከኔ በኋላ የሚለው ቃል ደግመህ በል አንብብ ማለት ነው ስላለኝ ነው። ላስፈክሽ አንዴ ይሄ መጽሐፍ ተመታህተም እንደዚህ ይላል። ወልቂራ አለ ቂራ ማንበብ የሚለው ቃል በአረበኛ ቂራ የሚለው ቃል አለ ንጥቁም ቢከላም ሙዐየን የሚታወቅ ንግግር መናገር ነው። መናገር መክቱብ የተጻፈ አው መህፉዝ ወይም በቃል ደረጃ ያለውን ቃል ደግሞ መናገር የሚጠበቅ። ስለዚህ በመቶ ማለት እኔ የሚለውን ቃል ደግመህ በል አላቸው። እሱ ምንድነው ኢቅራ አላቸው። ኢቅራ የሚለው አምላካችን ቃል ደግመህ በል ባዘጋጅ ነብያችን ከዛ ቀጥሎ ባደረግ ያን ቃል ደግሞ አሉ ማለት ነው። ጨርሻለሁ። ማሂድ ቀጥል። ያ ቃል ምን ነበር? ኢቅራ ቢስሚ ረቢከ አለዚ ኸለቀ የሚለው ሰማያትና ምድርን በፈጠረ ጌታ አንብብ የሚለው ቃል እኮ በአማርኛ ያ ቃል ምን ነው የተጻፈ እንዲናገሩት ማለት እንዲያውቁት ጅብሪል መጥቶ እንዲያውቁት ኢቅራ ያላቸው ወርድ ወይም ደግሞ የቁርአን ክፍል አለ። አዎ አለ። ሱረቱል ቀለም ሱራ ስንት ነው ማሂር? ሱረቱል ቀለም ማሂር ሱራ ስንት ነው? ሱራ 96 መሰለኝ። ሱራ 96 አይደል? 96 ነው። ኦኬ እሳቸውን እንዲህ ለማለቱ ለአንተ ማስረጃና ምስክርህ ማን ነው ከነብዩ ውጪ? ምን ማለቱ? ይሄ ተመለሰልህ መጀመሪያ ካልከኝ አንተ መጽሐፍ ስጠይቁ አንተ ካልከኝ አንተ ያንተ ልጅ ነው የሚሄደው። እኔ ክርክር ውስጥ አልገባም ማለት ነው ነገር። እሺ አሁን ቀጠለው ማሂድ አሁን ይሄኛው ቁርአን የወረደል ይሄኛው ምዕራፍ ነው የወረደላቸው አልከኝ። ይሄን ነው ያላቸው አልከኝ። በቃ ምን ይሄ ነው ማልፍ ነኝ። ኢቅራ ማለት በአረበኛ ሌላ ትርጉም አለው አልከኝ። እሱን ይዤ ነው አሜን ብዬ ነው ማልፍ ነኝ። ይሄው ክርክር ውስጥ አልገባም። ሙስሊሞች ማስረጃ አለና እንዳንተ እንትን እኮ አይደለም ኢምራን እያለኝ እኔ ትክክል ነው። ልዩነቱን መሰለክ እኛ ሙስሊሞች ካለ ማስረጃ እናወራማ። ስለዚህ ትክክል ነው ማመንም ማለት ኢምራን በጣም የሚገርመኝ ነገር ምን አልከሽ? ልዩነቱን መሰለክ ሙስሊሞች በማስረጃ የምናወራው አንተን ካለ ማስረጃ ነው ያወራው። ገባህ? እምነታችን በማስረጃ አንተ ግን ካለ ማስረጃ ነው። ቅድም በማስረጃ የምታወራና ማስረጃ ጠያቂ ከሆንክ ኢምራን ማስረጃ ጠያቂ ከሆንክ መሐመድን በምን ማስረጃ አሜን ብለህ ተቀበልከው? ምን ማስረጃ አለ ለማለት ነው? እሱን እንመልስልሃለን። ያ ነገር ከየትኛው መንፈስ እንደተሰጣቸው ምን ማስረጃ አለ? እሱን መልሰኝ ታርጋ
ስለዚህ አንደኛ ጥያቄ ተመልሶ ተማሻል። ሁለተኛ ጥያቄ ጀምሯል። ማሂር ቀጥል። ሁለተኛ ጥያቄ ምንድነው? ነብዩ ትክክለኛ ለመሆናቸው ጅብሪል ተገለጠላቸው በምን አወቅ ነው? ማሂር ቀጥል። ጅብሪል ዓለይሂ ሰላም በመጣላቸው ጊዜ እኔ ጅብሪል ነኝ ብሎ ነግሯቸዋል። አንደኛ። ሁለተኛ ሰሐቦቹም ጅብሪል ዓለይሂ ሰላምን ተመልክቶታል። ሶስተኛ ቁርአን በነቢዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲወርድ ሌላ ሰሐቦች ተመልክተዋል። ስለዚህ ምስክር አላቸው። ምስክር ከሆነ ፍላጎት ማለት ነው። መጀመሪያው ላይ ሂራ ዋሻ ላይ ሄደህ ነው የምታወራኛው። የሂራ ዋሻ ላይ ጅብሪል ዓለይሂ ሰላም ራሱ እኔ ጅብሪል ነኝ ብሎ ነግሯቸዋል። ማስረጃ ልስጥ እንዳንተ ሊሆን እኔ ደግሞ ዋራቃ እንደነገራቸው ነው የማውቀው። እንግዲህ ካንተ ማስረጃ ልስጥ። ከዋራቃ በኋላ ነው በፊት ነው እንደዚህ ያላቸው? በፊት ከሆነ ለምን ከዋራቃ ጋር መሄድ አስፈለገ? ወረቃ ጋር ሄዱት ለምንድን ነው? ማን ነው የወረደልኝ ብለው ሊጠይቁ መጀመሪያ ሂድጃ ጋር ሄደዋል። ሂድጃ ደግሞ ወደ ዋራቃ ይዛቸው ሄዳለች። እሱ ደግሞ ሌላ ጥያቄ ነው። መጀመሪያ ጅብሪል ነግሯቸዋል። ቆይ እንዴ መጀመሪያ ጅብሪል ዓለይሂ ሰላም እኔ ጅብሪል ነው ብሎ ነግሯቸዋል። ተስማምተናል እዛ ጋር መጀመሪያ ከዋራቃ በፊት ከዋራቃ በፊት ታሳየኝ። ሰጠኝ ቁጥሩ ልጻፈው እንዳጠነው። እሺ ተፍሲራት ጣበቅ ቆይ ልክፈትልሽ። እዚህ በታች ያላችሁ ሙስሊሞችም ያዙና አጥኑት። ማሂር ኢምራን ከፍቶልሃል። ያው ከፊት ለፊት ከፍቶልሃል። አያ ሙስሊም ካለማሳደፍ አይቀሳቀስ። ያው አልካሚል ፊት ታሪክ መጽሐፉ ፔጅ 575 ላይ አልካሚል ፊት ታሪክ ፔጅ 575 ላይ እንደዚህ ይላል። ጅብሪል ምን አለ? እዚህ ጋር መጥቶ ያ ሙሐመድ አለ፣ አንተ ሙሐመድ ሆይ አላቸው። አና ጅብሪል እኔ ጅብሪል ነኝ፣ እኔ ገብርኤል ነኝ። ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ነህ አላቸው። ቀጥል ማሂር። ስለዚህ ተመልሶልሃል ሲሩማም። ኦኬ ከዋራቃ በፊት ነው ካልከኝ ይሄን አጠራለሁ። አላነበብኩም። በአማርኛ ነገር ቁርአን ላይ ነው ያለው ወይስ አልተተረጎመም? ሐዲስ ነው፣ የሐዲስ ኪታብ ነው የከፈተልህ። አልተተረጎመም ወደ አማርኛ። ትራንስሌት ይሰራል? ነገ ለማንበብ ፈልጌ ትራንስሌት ባደረገው ይሰራል ማለት ስክሪንሻት አድርገህ ትራንስሌት ታደርገዋለህ። ያ ስክሪንሻት አድርገውና ትራንስሌት ታደርገዋለህ መጽሐፉን። ኦኬ ጉግል አላገኘውም መጽሐፉ በአረብኛ ነው የሚገኘው ብዬ ነው። ኦኬ እሺ በቃ የነበረ በእንግሊዝኛ ልክፈልግ ወይ? በእንግሊዝኛ አልችልም እኔ። ላስተርጉምለት። ያው መጽሐፉን አየሁ እራሱ መጽሐፍ ታይሙን ነው የምፈልገው። አሁን ታይሙን ዋራቃ በፊት በኋላ መሆኑን እሱን ነው ቸክ ለማድረግ የፈለጉ እኮ። ወረቃ በፊት ያው እንደዚህ ይላል። ያ ትርጉም ቢኖርበት ላንብብ። እንደዚህ ይላል። አይሻ አላህ ይወደዳችና እንደዚህ አለች። አይሻ ማለት ነው የአላህ መልእክተኛ ወህይ የጀመሩት የመጀመሪያ ራእይ ጎህ ሲቀድ የሚመጣ እውነት ራእይ ነው። ከዛ የተከፈተ አየር ለእርሱ ተወዳጅ ሆኖ ታየው። በሄራ ዋሻ ውስጥ ለተወሰኑ ምሽቶች ይሰግዱ ነበር። ከዚያም ወደ ቤተሰቡ ይመለስ ነበር ካለ በኋላ ተመከዚ ጋር ጅብሪልም ወደ እርሱ መጣና ሙሐመድ ሆይ አንተ የአላህ መልእክተኛ ነህ አላቸው። አለ የተያለ መጥቶ ምናላቸው ጅብሪል ወደ እርሱ መጥቶ ገብርኤል ማለት ምናላቸው ሙሐመድ ሆይ አንተ የአላህ መልእክተኛ ነህ አለው። ወደ ኸዲጃ ሄዱና ሸፍኑኝ አሉ። ከዛ ፍርሃቱ ተወኘ። ከዚያም ወደ እኔ መጣና ገብርኤል ድጋሚ መጣና ተመከተ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ አለኝ። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ የአላህ መልእክተኛ ነህ አለኝ። ይታይህ አይደል? እዚህ ጋር ሙሐመድ አንተ ምንድን አለ? እኔ ገብርኤል ነኝ። ይታይህ አይደል? ያ እኔ ገብርኤል ነኝ፣ አንተ ምንድን አለ? የአላህ መልእክተኛ ነህ አለኝ ይላል። ያው ቃል በቃል ይሄ ደግሞ ገና ሲመለሱ ማለት ነው። አሁን አየው ተርጉም ይላል ራሱ አረበኛ። አንተ ስታስረዳኝ እንዲህ ነው ስትለኝ አሁን እንዲህ ነው ብዬ እንዳለፍኩ ሁሉ ክርስትና ላይ እንደዛ ነው ስንላችሁ አውላችሁ ወጣሩ ጥሩ ነው። ማስረጃ የለም ስለሰማ ብዬ ነው። እሺ ቀጥሉ። እስልምናው ላይ ሙስሊሞችን እጠይቃለሁ፣ የሚሰጡኝ መልስ ይዤ አልፋለሁ። ሙስሊሞች መጽሐፍ ውስጥ ገብቼ መፈትፈት አልፈልግም። ልክ እናንተም እንደዛ ብትሆኑ። አሁን አንተ አንድ ነቢዩ መሐመድ የተናገሩትን ካመንክ 32 ነቢያት የመሰከሩትን ወደ 8 ሰዎች በጠቅላላ ወደ 40 ሰዎች የመሰከሩለትን መጽሐፍ ቅዱስ መጥተህ እንደዚህ ነው ከማለት የምነግርህን ነገር አሜን ብለህ ብታልፍ ጥሩ ነው። አንደኛ ነው። ሁለተኛው እኔ ንጽጽር መምህርም አይደለሁም ተማሪም አይደለሁም። ልስት እችላለሁ፣ እውነት ላልናገር እችላለሁ። ሞር ደግሞ መምህሮቻችን ጋር እየጠየቃችሁ ብትረዱ ክርስትና ህይወት ነው። ሀሳብ ይሄ ነው። እሺ እናመሰግናለን።
መጀመሪያ ወገናችን መሰለ እኛ እሺ እና መሰለ አይደል መካመሽት ይሆንልን መጀመሪያ ወገናችን መሰለ እኛ ካለ ማስረጃ አናወራ ሙስሊሞች ቆይ ማሂሩ የላረሞችን ይቀጥላል እሺ እንዳትወድ ቆይ መጀመሪያ ሙስሊሞች ካለ ማስረጃ አናወራ ስለዚህ መቀበል አለብህ አንተ ግን ማስረጃ አላቀረብክልንም እኛ እኮ እንደና ማስረጃ አቅርባል አንተ ግን ማስረጃ ማቅረብ ስላልቻልክ እሺ እኛ ሙስሊሞች ግን አይተህ ከሆነ ቃል በቃል በማስረጃ የምናወራ አንደኛ ሁለተኛ ደግሞ መጽሐፍ ቅዱስ 40 መሰክራለሁ ብላ የለውም መጽሐፉ እንደዚህ የተበላ መጽሐፍ ነው እንደዚህ የተበላ መጽሐፍ መሰክር ሊኖር አይችልም በጣም ኦሬዲ መጽሐፉ ተበልቶ ያለቀ ነው እንደዚህ ነው ይሄ የመጽሐፍ ማስቀጥ ጥንታዊ መጽሐፍ ቅዱሶች ናቸው እንደዚህ ተበልቶ ያለቁ ናቸው እንጂ ምስክር የላቸውምና ለነበረን ቆይታ እናመሰግናለን ጨርሻለሁ ማሂር አብራ ይወጋይ ነው ይብራን ኡስማን እኮ ቁርአን አቀጥሮታል ተው እንጂ አባትዬ አንተ ወጋጋ በስራ ምድር ላይ አይሻል አይ ቁርአን አቀጥሮታለት አሳየው አላሳየለን ይላውታል አላ ያውጣለታል አለ እኛ አለን በነቢያችን ጊዜ ነበረ ቁርአን አሳይካ ያንተ እንደዚህ ቆይ መጀመሪያ ያንተ ነው መጀመሪያ ሁሉንም ነገር በፍቅር እናድርገው ወንድሞች እዚህ ጋር እንተምትሉት ከሲሩ ማማ በመውጣት እምነት የግል ነው አንዴ ምናልባት አንተ አሁን የምታወራኝ እስልምና ጥሩ ነው እስልምና ያድናል ወደ እስልምና ና ብለህ እኔ ለማዳን ነው ማውራት ያለብህ እኔም ደግሞ እንደዛ ነው እኔ አሁን ብዙ ማውራቸው ሙስሊም ወንድሞች እህቶች አሉኝ መምህር ሁሉ ቀጥሬ የማናገራቸው ማለት ነው ልክ እንደዚህ በፍቅር ነው መሆን ያለበት ቁጭ ብለን ሰብሰብ ብለን መምህር ቀጥሬ ምናምን አስተምራቸዋለሁ እኔም ማራለሁ ከእስልምና በቃ ይዘን ተስናናረጋለን ይዘና ችግር የለውም እኛም ለከፋ ሳይወጣሽ ካለማስረጃ ወራህን ቀጥል ይባይ የኡስማን ሙስሐፍ ካለ አውጣውና ሳይው ካልሆነ እኔ ላውጣው ያው አውጥቼዋለሁ እኮ ያው ይኸው ብዬ አሳይቼዋለሁ አይታየም ኧረ ሙሉ መጽሐፍ ያው በመጽሐፍ ደረጃ ከፈለክ ታች ረሱ ረደለት አይ ይሄው ብዬ እኮ ነው በጣም ምን ያህል እንትን እንዳላሽ በቃ ችግር የለውም ወይ ሌላ ጊዜ መሆን ይችላል ኢንሻአላህ እኔ ራሱ አክቹአሊ እንትን ካየ በቂ ነው ከፈለገ አለ ያው ላውጣለት እንደው ኡስማን ቆይ አንዴ ኡስማን ያው ሙስፋ ያ ታይህ አይደል ወገናችን ሙሉ አለ ያው ሙሉ አየው አይደለ እኔ ያልኩ ያለው ኡስማን 2 ወይም 3 መጽሐፍ አስቀርቶ ሌላውን አቃጥሏል ነው ያልካል ሙሉ ማን አቃጥሎታል እንደዛ የሚል ፖይንት የለውም አክቹአሊ ኡስማን ያቃጠለው ኡስማን መጽሐፍ አላቃጠለው ተላይቶ ይበቃል በአንድ ነበር እኮ አይደለም ለማንኛውም እሺና መሰግናለሁ መልካም ምሽት ይሁንልህ ሰላም ደሩ እስካሁን ያወራነው ያው እንግዲህ አላህ ሂዳያ እንዲሰጥህ ነው አላህ ሂዳያ እና ወገናችን አይ በቃ ኦሬዲ ወጣቶ ሂዳ እና ያው ዓለማችን መሰላቸው ክርስቲያን ወገኖች ድህነት እንድታገኙ ነው እሺ አይታችሁ እኮ ሲጋባ ተሳዳቢ ነበር አይታችሁ የተሳደበ ነበር ይገባው አሁን አልሐምዱሊላህ ቢያንስ ጥሩ መርፌ ተወክቶ ነው የወጣውና እንደዚህ በተሳማ ጥሩ ነው አጃችሁ ከሆነ አሁን በጣም ጥሩ ነው ወጣው ግን መጀመሪያ ተሳደበ ነብያችን ተሰርቧቸዋል ሲቀጥል ከሱ ማለፉ ደግሞ እኔን ሰድቦኛል አሁን ግን ጥሩ ነው ወጣው ማሻአላህ እና ወገናችን ባክ ክርስቲያን አምኑ አሁን አንተ ኦርቶዶክስ አይደለም እሺ ኦሬዲ በዚህ አስተምረው ከኦርቶዶክስ ወጣሃልና ድጋሚ መምህር ብዬ እላለሁ ቀጥል አቡል ቡኻሪ ማሂሩ ቀጣፎ ማሂር ሰዓት ያስገቡ ወንድሜ ማሂር አለ ሸማይር ከፍቼዋለሁ ማይኩን ስታካርጓል ስልክ ኦኬ አሁን ተከፍቶላል ኦኬ ሼክ አይደለሁም ለማንኛውም አይ መጽሐፍ ቅዱስ 40 ምስክር አለው ብሎ ነበርና ለምሳሌ ከ40ዎቹ ምስክር አንዱን ጥቀስ ብንለው ሄዶ እንባቆምን ይጠቅሳል ከ40ዎቹ አንዱ ማለት ነው እንባቆም ስለ ጳውሎስ መልእክት ስለ የሆኑ አራት ሰዎች ስለጻፉት ወንጌል ስለ ሌሎች መጽሐፍት መስክሯል ወይ እንባቆም የሚያውቀው የራሱ መጽሐፍ ነው ነህሚያ የሚያውቀው የራሱ መጽሐፍ ነው 40 ምስክር አለው ሳይሆን አንድ ምስክር ያላቸው አንድ መጽሐፍት 40 እንደዚህ አንድ ምስክር ያላቸው አንድ መጽሐፍት 40 ሰብስበናል ከሆነ ኦኬ ያስኬዳል ለምሳሌ የእንባቆም መጽሐፍ አንድ ምስክር አለው ለራሱ ሌላ የመሰከረለት የለም እሱም ለሌላ አልመሰከረም ከዛ ደግሞ ሌላ ደግሞ አንድ ምስክር ያለው ማን አለ የነህሚያ መጽሐፍ አለ የናሆም መጽሐፍ አንድ ምስክር አለው ያ የጻፈው ሰውዬ ማለት ነው ሌላ የመሰከረለት የለም ስለዚህ አንድ ምስክር ያላቸው 40 መጽሐፍት አሉን ከሆነ ያስኬዳል እንደዛ እናችን ፖይንት ላነሳ ብቻ ነበረ እንደዛ ከሆነ ማሂር ቁርአን የጻፈ ስንት ሱሐባ አለ አላህ ከ10 ሺህ በላይ ስለዚህ 10 ሺህ ምስክሮች አሉ ማለት እኮ ነው መጽሐፍ ቅዱስ የጻፈ 40 ምስክር ካላችሁ እኛ ደግሞ 10 ሺህ ምስክሮች አሉ ቁርአን የጻፉ አያችሁ አይደል ተቀጥል ይባይ አቡል ቡኻሪ ይቀጥል ሰላም አለይኩም አይኒ ሰላም ለበላችሁ ምንም አዲስ ነገር የለም እኮ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ናፊዕ ብቻ ነቅል ያደረገባቸው መጽሐፉን ወይም ቅራአውን ሲወስድ ማለት ነው ከሰባ ሰሃቢ ነው የወሰደ ከሰባ በናፊዕ ደረጃ
ናፊዕ ከሰባ ሰሃባ ነው ሲዝ ሰነዱን ያዘው ከሰባ ሰው ማለት አንድ እርከን ላይ ነው የምነግርህ። በየእርከኑ ያሉትን ደግሞ አስባቸው። ብቻ ያው ስለማያገናዝቡ ነው እነሱ። ቀጥሉ። ቡኻሪ እኮ የሚናገራቸው ነገሮች አብዱል ቡኻሪ ጠፍተሃል ደግሞ አይተህ እኮ መሀል ገባ ጣል ያደረግህና ዝም ይላል ደግሞ እና አትጥፋሻ ሀቢቢ ሲመች እየገባህ አዝናና። ኧረ አልጠፋም። ምን ያለው አስለን አለሁኝ እኔ ምን እጠፋለሁ? እኔ ምን መሄጃ አለኝ? እናንተ ጋር እዚሁ በሆኑ አያለው ከስር ሆኜ የዛኛው ታውቃላችሁ። በደንብ ግን የላኩልህ ምናምን ቼክ አድርገሽ እንደዚህ አይነት ነገሮች አብዱል ቡኻሪ አይቼዋለሁ። ግን ምን አለ መሰለህ የላክልኝ ነገር ጥሩ ነበረ፣ ግን ጊዜው አይደለም። አሁን ታውቃለህ እኔ ማልቀበለው ነገር አለ። አሁን ታውቃለህ ሙስሊሞችን ባልሆነ መንገድ ቢዚ ለማድረግ ነው። አሁን ገብቶካል። አሁን ሰሞናዊ ሀገራዊ ጉዳይ አለ። እሱ ምንድነው ምናምን የመጅሊስ ምናምን የሚባለው ነገር የለም። እኔ ደግሞ አላምንበትም። አሁን ያለው ነገር ይሄ ጭቅጭቁ ምናምን በአስተምሮ ደረጃ የነሱን አስተምሮ አንቀበልም። ግን ሌላ ዓላማ ገብቶካል። አሁን ትኩረት የተሰጠው እቺ የስልጣን ኬስ ስለተነሳ ነው። ሌላ ጊዜ እንቱ ኢንሻአላህ በምንችለው እንትላቸዋለን። ለዛ ነው አይቻታለሁ። ወአለይኩም ሰላም ብያለሁ እኮ አብሽር ቀጥሉ። ሌላ የሚገባ ወንድም እህት ካለ የገረመኝ ግን አሁን የገባው ወገናችን የገባው እኮ እንትን ነው ውይይት ቤት ነውና ቻሌንጅ ትደረጋለህ። ገብቷል። ቻሌንጅ ልትደረግ ይሄን ማመን አለብህ። ስትገባ እዚህ ጋር ቂቤ ሊቀቡ አይደለም የሚያስገቡ ቻሌንጅ ሊያረጉ ነው። አንተም ቻሌንጅ ታረጋለህ። በቃ ገብቷል። አሁን ይሄን እኮ ነው ያልተረዳሉት ሰዎች። አናከብርም እኮ አይደለም ሃይማኖታችሁን እንደ እምነት ባንከተልም ትክክል ነው ብለን ባናምንም እናከብራለን፣ ሪስፔክት እናረጋለን። ያላላችሁትን ነገር ብላችኋል ብለን አናወራባችሁም። የሌለን ነገር አንናገር። ባስቀመጣችሁት መርህ መሰረት ግን ቻሌንጅ እናረጋለን። አንተ አሁን ቻሌንጅ ልታረግ ነበር፣ ቻሌንጅ ተመታ። በቃ የለም ማለት ነው። አየር ላይ ዱቡ ተደረገች። እኛ ያመጣነውን ቻሌንጅ ደግሞ መልስ ነው፣ ሌላ ነገር የለውም። እና ቻሌንጅ ልትደረጉ ነው የምትገቡት። ለምን ቻሌንጅ እንደረጋለን? ዝም ብላችሁ ተቀበሉን። አይነን ጨፈንና ላሞኘ ምናምን አትግቡ። እዚህ ገብቷችኋል? ተረዱኛላችሁ ብዬ አስባለሁ። አትፈትኑን አይባልም። እዚህ ቤት ፈተና ካልፈለክ መግባት የለብህም እና ያንን ማወቅ አለብህ። እምነትን ካልተሰደበብህ ካልተነካብህ ይሄ ነገር ቻሌንጅ ለመደረግ ነው። መቼም ሐሳብ ለመለዋወጥ ዕውቀት ለሼር ለማድረግ ነው የምንገባው። አትርሱት። ብዙ ጊዜ ይረሱታል። አንተም ባለህበት እኔም ባለህበት ለማለት እዚህ ግሩፕ ባትገቡ ነው የሚሻለው። ምክንያቱም አላማችን ሰው ሐቅ እንዲረዳ ነው። ቀጥሉ። አብሽር ላውራ ብዬ ነው እንጂ የቀረ ነገር ኖሮ አይደለም። ጀዛከላ ኢብሮ ወይ ኢብሮ ዛሬ ግን ወላሂ አልተረፍንም። አንተ አደርንበት ዋልንበት እኮ ዛሬ ዋልንበት። ኧረ ቢስሚላህ ዛሬማ ቀላል ከጠዋት እስከ 6 ሰዓት ከምናምን ከ10 እስካሁን አለን። እኔ ራሱ የሌለን የደከመኝ ያው እንግዲህ ካላችሁ መቆየቴ ነው። አይ 5 ሰዓት ከሆነ አክቹአሊ አይበቃንም እንዴ? እኔ እኮ የገባሁት 11 ሰዓት ማስበዋል። እኔ ከዛ በፊት ነው እንግዲህ ኢማጂን። ኧረ ከባድ ነው። እኔ ደክሞኝ ነው የገባው ራሱ እኔ ደክሞኝ ነበር ቅድም ስትገባ ራሱ አንተ ግን አንተ አውዝ ቢላ ስንቱን አወራ ነው። እኔ እኮ ካወራሁ በኋላ ካወራ ትዝ ሲለኝ ይገርመኛል። ያ ፓስተር አሰበስከው ኢየሱስ ማለት መምህር ነው በተርጉሙ ሰንት ያደረገ መምህር ነው አለኮ። ምን አለ መሰለህ ማሂር አለ። ለማሂር ልንገር ማታ ይገባል። ማሂር ዛሬ ወላሂ ጉድ ነው። አንድ ፓስተር ነውና ከዛ ምን አለ መሰለህ ይሰማህ አይደለ? ነው መሲሁ ፓስተር በቃ 6 ዓመት ወንጌል ሰብኬያለሁኝ አለ። 6 ዓመት ሰብከው ወንጌል ጎሽ። ከዛ መጥቶ ምን አለ አማኑኤል ማለት መሲህ ማለት ነው አለ። ከዛ መሲህ ማለት ደግሞ አለ መምህር ማለት ነው አለ። የፍቅር ሲዝን ፓስተር ነው ወላሂ ፓስተር ነው። ከዛ ነግረህ እኮ ነው። ከዛ ምን አልኩት እኔ ኢብራሂምና መሲህ የሚለው ቃል ምንኛ ነው አለው ሲለው ምን አለ አንተ ምን ትላለህ? እሱ አረበኛ ነው አለው ኢብራሂም ለቀለው አለው። ከዛ አረበኛ ነው ሲለው ምን አለ አረበኛ አይደል? እሺ ምንድን ነው ሲለው አንተ አረበኛ ከማስረጃ አቅርብ አለው። ከዛ ኢብራሂም ሊሰግድ ሄደ። ኢብራሂም ከዛ እሺ በቃ አረበኛ አይደል ይቅርታ አስተና ሙስሊሞች አናቅምና ስበከነ እባክህን አንተ የጌታ ሰው ነህና እባክህን አሳየን ብዬ ለመንኩት። ከዛ በኋላ መጀመሪያ አረበኛ ነው ብላችኋል ታረሙ አለን። እሺ ብለን ታረምን። ከዛ ይቅርታ ጠይቋል። ይቅርታ ጠየቅን። ከዛ ኢብራሂም ይቅርታ ይጠይቃል። ኢብራሂም የለሰው ኮሜንት ላይ ይቅርታ ይጠይቃል። ኮሜንት ላይ ሰዎች ይቅርታ ይጠይቃል። ከዛ ሁሉም ሰው ይቅርታ ጠየቁ። ይቅርታ ጠየቅኩኝ። አስተምርሃለሁ እኔ ዛይ ቁጭ እሺ አስተምረኛ። ከዛ ምን ቢል ጥሩ ነው
ከዛ ይሄ ሁሉ አድርጎ መጨረሻ ላይ ምንድን ነበር ያለው? በኋላ ብቻ በሆነ ኬዛ አመለጠ። ድጋሚ ደግሞ ሆነ ሾለከ። ከዛ ስንት ነው እሺ ብሎ ጎግል አይገባል። ጎግል ገባ። ከዛ ሞባይልን አዝሮ ሲባል ሞባይልን ሳዘ ጎግል ነው። ከዛ ዘጋና በቃ በዛ ሄደና አውዝ ብለህ ትስቃለህ። በቃ ብለምነው ይቅርታ ጠይቆ በቃ ቁርአን ወሰደ። ከቁርአን ላይ አጥፉታል። ኢብራሂም ማሂር ከቁርአን ላይ ታቁታል። መሲህ ነው ከቁርአን አጥፉ መሲህ የሚለውን ቃል እሺ ብለህ ከቁርአን ወደ እሺ በቃ ችግር የለውም ብዬ ማለት ነው። በቃ ይሁንለት እንደ ማስረጃ እንዳቀርብኝ ፋቁታል። እሺ በቃ እሱን እናወራበታለን። አሁን ማስረጃ እኮ እንደዛ ተለምኖ መጨረሻ ላይ ጎግል ገባልህ እላለሁና እንደዛ አይኮን ቴክኒካል አጠቃቀም ነበረ ቀደም የተጠቀምኩት። እንደው እኔ በቃ አርሞኝ እንደው ምንኛ እንደሆነ ብቻ ለመስማት ወይ ግሪክኛ መሲህ የሚለውን እንደው ግሪክኛ እየጠበቅኩ ነበር። ወላሂ እንደው አመለጠ እንጂ ሱብሃንአላህ። ፓስተርነቱን ግን በጉባር ለማያገኙ እና በምን ሊሆን እንደምን ተፈራውቶት እንደው እኔ ግድ ነው እንጂ በቃ ከዚህ ውጪ ሌላ ሁሉም ያው ናቸው። ማሂሩ ግርም የሚለውን መሰለህ የሚያወራበት መንገድ ትስቃለህ። ወላሂ በቪዲዮ ወጣ መጀመሪያ በቪዲዮ ወጣ እንትን ራቁቱን ነበረ እንትን የለበሰው ፓኳትን የለበሰው አበቃስ ቦዲያቸው ጥራ። ከዛ ልብስ በቪዲዮ ነው የሚያወራ። ማይክ አለው ምናምን ማይክ ይዞ ተቀምጧል። ከዛ አስተምራችኋለሁ እሺ ይላል። እኔ የእግዚአብሔርን ቃል 6 ዓመት ሰብኬያለሁኝ አለ። መጽሐፍ ላይ 6 ዓመት ኑር ያለሁኝ ብሎ እንደዛ ያረ ደቂቃ ሰጥኛል። ኧረ ኢብራሂም ስርዓት ካለው ምራው በእውነት ስማኝ ኢብራሂም ምንድን ያለው መሲማት መምህር ነው ሲጀምር ረቡኝ ነው አይደል? ረቡኝ ነው መምህር ነው አለ። እሺ የነሲ ትርጉም ደግሞ ወስደን አይ በግሪክኛ ኩሪዮስ ነው መምህር ማለትና ኩሪያ ወይ ኩሪዮስ በሚል ይመጣል። አሁን አንተ ኬት አምጥተህ ነው በግሪክኛ መምህር ነው እግዚአብሔር ከኛ ጋር መምህር ነው ማለት ያለው? ኬት አመጣው? የማሰማው እኮ ይላል። አረ ሰማኝ ምንም ማንም ብለህ ለሸወደ ቤቱ እየመራ ያለው ማን ኬትም እኔ መጽሐፍ ቅዱስ አሳያለሁ ብያለሁ። አምጣው ሻውጣው ክፈት። ቪዲዮን ከፍቼ አሳያለሁ ብያለሁ። በቃ ወጡ ክፈተው። ክፈት ከፍቼ ላሳይህ ብያለሁ አይደል? ክፈት። ያው ትልቁ ላይ ነው ክፈት። ኧረ ጉድ ፈላ። ረጓሚውን ለምታይበት ልንገርህ። ረጓሚውን የምታይበት በ18 ያለው ቦታዎች ነው የምታሳየው። ገባ? ኧረ አልቅም ረጅም ነው እና ተለቋል። ኦልሬዲ በጣም በዝቷል ሁላ ተለቆ ይምሩ። ውርደት ከባድ ውርደት ነበረ። እስቲ ሼር አድርጉልኝ በኋላ ልስማው። ወይ ሼር የሆነ ጊዜ ገጠመኝ ምን እንደሆነ ታውቃለህ? ይምሩ ሰውየው ስሙን በግሪክኛ ነው የጻፈው እና ገባና ጥያቄ አለኝ ልጠይቅ ነው ምናምን አለ። እኔ ጀስት የጀመርኩ አካባቢ ነው ወደ ምስል የመጣው አካባቢ ነውና እኔ ግሪክኛ መምህር ነኝ፣ ግሩፕ አለኝ፣ ተማሪዎች አሉኝ፣ አስተምራለሁ አለ። በቃ እኔ በቃ የምር ደነገጥኩኝ። ይሆናል አይደለ ከባድ ጥያቄ ነው እንዴ ምናምን አልኩኝ። ገና የጀመርኩ ሰሞኑን ነውና ከባድ ጥያቄ ነው ያለኝ። ያው እንደምትመልሱኝ ተስፋ የሆነ በጣም ረጅም ነገር የሚያወሩት ነገር አለ፣ ራሳቸው የሚከቡት ነገር ካበና እሺ ወደ ጥያቄ ምናምን ስለው ሙስሊሞች ለምንድን ነው 4 የምታገቡት አለኝ። እኔ አልቻልኩም። የግሪክ መምህር ነኝ ምናምን ሲል በቃ ከባድ ጥያቄ ነው የጠበቅኩትና ሙስሊሞች ለምንድን ነው 4 የምታገቡት ሲለኝ እኔ በቃ ሚውት አድርጌ ፈረስኩኝ በራሴ። እና እንደዚህ የሆነ ዝም ብለው ነው ራሳቸው የሚከቡት። ጥሩ አይደለም። ታረሙ የሚገባ ከሌለማ የሆነ ነገር ልል ነው እኔ በል ኡስታዝ። አይ አሁን ባነሳችሁት ላይ ነው ይሄ ስለ ማግባት፣ ስለ መፍታት፣ ስለ እናታችን አይሻ ረዲየላሁ ዐንሃ፣ ስለ ጀነት ሚስቶች የሰለቹን ጥያቄዎች ማለት ነው። ሀያታቸውን ስትመለከተው ከሚስታቸው ውጪ ከ50 ሰው ጋር ከ60 ሰው ጋር ሲባልጉ የሚኖሩ ሰዎች ናቸው ዱንያ ላይ ማለት ነው። ወላሂ አልዓዚም ይሄ ሐቅ ነው። እንትን ይሄ ለማሳነስ ምናምን ለመተቸት እውነታው ነው። ምድር ላይ ያለው ነገር ነው። ጢምቢራው እስኪዞር ይጠጣል፣ የፈለገውን እንትን ያደርጋል። በሚዲያ ራሱ እኮ ቀልድ እኮ ነው። ሐራም ሐራማት መስራት ቀልድ ነው። ቺት ቢያረግብህ ቺት ብትደረግ እንደዚህ ብትሆን እያሉ የሚያወሩ ሰዎች ናቸው። ሀያታቸው ሙሉ እንደዛ ነው የሚኖሩት። ጭንቀታቸው ሁሉ ስለዚህ ጉዳይ ነው። ከወገበታች በጣም ያስጨሳስባቸዋል፣ የወገበታች ጉዳይ ማለት ነው። መለስ ብሎ ደግሞ ጀነት ላይ ደግሞ እንደዚህ ያለ የአዞምባ ታውቃለህ? የአዞምባ ሀያታ ጭንቀታቸው ሁሉ በቃ ይሄ ነው፣ ሻህዋ ላይ ነው። ያውም አላህም ስብሐነሁ ወተዓላ ስላለ ነው። በእርግጥ የነሱ ጀነታቸው ዱንያ ላይ አይደለም እና ልክ እንደማያሳስባቸው
ጾታዊ ፍላጎት እንደሌላቸው በቃ አይደል ምንም ነገር አድርገው እንደማያውቁ ወላሂ በልጅነታቸው እኮ ነው በ7 በ8 ዓመታቸው እኮ ነው የሚባልጉት። እኔ ያለሁበት ሰፈር ነግራችኋለሁ። መሀል ከተማ አካባቢ ነው ያለሁት። 4 ኪሎ ቅርብ ላይ ነው ተወልጄ ያደግኩት። ወላሂ ገና በአፍላ እድሜያቸው በ6ኛ ክፍል በ5ኛ ክፍል በ4ኛ ክፍል ነው ጾታዊ ግንኙነት የሚጀምሩት። እናውቃለን። አራዳንን የሚሉት ማለት ነው። ፊታቸውን በጨዋብ አጥበው መጥተው እንደው እንደዚህ ምናምን ሲሉ ይገርመኛል ወላሂ። የምን የቀበሮ ባህታዊ ሲባል ታውቃለህ? በጣም ይገርመኛል። የሚበላሹት የሚማግጡት ከ50 ሰው ጋር የሚተኙት የወንድሞቻቸው ጉድ እኮ በየቤቱ ያለው ጉድ እኮ ተቆጥሮ እኮ አያልቅም። ወላሂ ያለው ነገር ቢወራ በጣም እኮ በጣም በቃ ፈዋሂሽ የተባለ ጸያፍ የተባለ እኮ ያልሰሩት እኮ ነገር እኮ የለም። ደግሞ ሚዲያ ላይ አይናቸውን በጨው አጥበው ልክ በቃ ከባለቤታቸው ውጪ የትም እንደማይሄዱ የሃይማኖት መምህራን ተብለው አይደል እንዴ ፓስተር ምን የምትላቸው በሚዲያ እየመጡ እንዲያደረጉን እያሉ የሚያወሩባቸው አይደሉ እንዴ? እናውቃለን እኮ ቄስ ተብዮች ምን አደረጉ ተብሎ እየተወራ እንደሆነ እኮ ሚዲያ ላይ እናውቃለን። እና በጣም አዝናለሁ ታውቃለህ። ሐሳባቸው ሁሉ እኮ ምን ሊጠይቀኝ ነው ስትል በቃ እንደ ትልቅ ጥያቄ ይሄን ያመጣልና ኢምሩ ቀጥል። አቡል ቡኻሪ በጣም ይቅርታ ማሂር በአላህ ይሄን ነገር ደግማችሁ ማየት አለባችሁ። አንድ ደቂቃ ይሞላል። ማሂር አለ ያብሱ ለማሂር ነው። አቡል ቡኻሪ በደምብ ተመልከት። ታያችኋል። እቺ ማርት ብቻ ሰማት። እሺ ይሰማል አይደለ ድምጼ? እሺ አስተናኝ እንደዛ አስተናኝ ነኝ። እሺ እኔ ማለት አልገባም። ኦኬ ማዳመጥ አለብህ መጀመሪያ። እሺ በቃ አረበኛ ከየት አምጥተህ ነው መሲ የምለው የሰጠኸው አንተ? ይሄን ካሳየኝ ችግር የለም ምን ያስተምራል? እሺ አንዴ በቃ ቁርአን ከየት አምጥተዋል? አንዴ ቁርአን ካሳየኝ ችግር የለም። እሺ አዳምጥ። 6 ዓመት መጽሐፍ ቅዱስን ካስተማርክ ፓስተር ከሆንክ እባክህ እኔ ሙስሊሙ እኔ ሚስተር ኢምራን ወንጌል መሰበክ ፈልጋለሁ። ፕሊዝ ክርስትና ላይ ጥያቄ አለኝ። ጥያቄ መልስልኝ። ይቅርታ አረበኛ ተሳስቼ ነው። ይቅርታ በቃ ስህተት ነው። ድጋሚ እንደዛ ብዬ አላስብም። የተሳሳተው ለምን ይዛችሁታል? የተሳሳተው ለምን ይዛችሁታል? እኔ የተሳሳተው ተሳስቼ ሳላስበው መጥቶብኝ ተሳስቼ ነው። ኢብራሂም ጋር ሁላችሁም ጠይቁኝ። እዚህ ያላችሁ ሙስሊሞች ጠይቁኝ። እሺ ይቅርታ አንተ ብቻ አይደለም። ኖ አንተ ብቻ ሁሉም ጠይቁ። እሺ ማሪም ታች ይቅርታ ብላችሁ አና ጻፉ። ታች ሰማ ወይኔ ማሂ አዚዝም አልጠየቅም። ይቅርታ ጠይቀን እኮ ከዛ ኮሜንት ላይ ጽፏል። ጻፉ ይቅርታ ብላችሁ እሺ ጻፉላችሁ ጻፉ ያጀባ የተሳሳተ ትምህርት መማር አንፈልግም። ኦኬ እሺ ጻፉ ኮሜንት ላይ ጻፉ። ያው ሁሉ ሆነስ አስተምሮ መርሳቴር ሙነትን ለመናገር ቆይ አንዴ ጆን ሚውታ እሺ ሁላችሁ ጻፉ። ችግር ጻፉ ባላ እዛ እንዳያመልጥ አይፈልግም። ፕሊስ ብያቸዋል። ለዚህ ተመልከት ጽፈዋል። ሁሉ ያ አያቸው ሶሪ ብለዋል። አሁን መልስልኝ። አሁን መልስልኝ። በቃ አሁን ይቅርታ ጠይቀናል። አንተ ፓስተር ነህ ሰባኪ ነህ። አሁን መልስልኝ። መሲ የሚለው ቃል ምንኛ ነው? እኔ በነገራችን አዳምጠኝ። እኔ ፓስተርም አይደለሁም። አንተ አልሽኝ እንደኛ አየህ ማሂር ከቶፒክ ደግሞ ወጣ። እኔ ፓስተር አይደለሁም ደግሞ ዞር ደግሞ 6 ሰዓት ሰብኬ ቅድም 56 ዓመት ሰብኬ ያለው ሲል ማለት ነው አይደለ? ከዛ ሲያመልጥ ደግሞ ስማ ፓስተር አይደለሁም። እኔ ፓስተር አይደለሁም፣ ወንጌላዊም አይደለሁም፣ ነቢይም አይደለሁም፣ ማንም አይደለሁም። በቃ ፕሮቴስታንት ኦኬ። እሺ በቃ መልስልኝ። ፕሮቴስታንት ዲኖሚኔሽን ማመን አንድ ክርስቲያን ፕሮቴስታንት ጴንጤ ነኝ ማለት ነው። ስለዚህ ጴንጤ ደግሞ የሚቃዥ እንትን መልእክት አይስብ ደርጉሙን በትክክል እያለን መሲው የምለው አዳምጡልኝ። ከታችን ያላችሁት መሲው የምለው መልስ ፖይንልስት ወንድማችን አስወኩል ማሂር ሊመልስ ነው። ይመልሳል አይመልስም? ኧረ ይመልሳል። ኢቫንጀሊስት እኮ ነው። ስማሽ ይመልሳል አይመልስም? እዚህ የተማሪ ሰዋል ቤቱን ምራ። ኦኬ ሚት አታርግ። እያወራ ያለው ሚት አታርግ። ሚት አርግ የለም። መልስልኝ በአለ ሚት አረገ የለም። ከአንድ አራቴ ነው ሚት ያረክልኝ። ሚት አታርግ። ሚት አረጉም። እሺ ቅጣ አሁን መልስልኝ በአለ መልስልኝ። ሚት አታርግ። አረጉም ያረገኩ የለም። አሁን መልስልኝ። እያወራ ድምጽ ይሰማ። መልስልኝ። መሲ ማለት ነው ያ መሲ ማለት ያስገባኝ ናት። አየህ ባለ ማይት ከይ ለመልስ አንድ ጥያቄ መለስክልኝ። ይሄ ነው ምንድን ነው ምንድን ነው አንተ አዳምጠኝ። እኔ ማለት ነው ድጋሚ እንደዛ ብዬ አላስብም። የተሳሳተው
አሁን መልስልኝ። በቃ ይሄው ቅጣት ይቀር። አሁን መልስልኝ። በቃ አሁን ይቀጣል። አንተ ፓስተር በቃ አንደኛ ፓስተር አይደለም፣ እኔ ፓስተር አይደለም፣ ወንጌላዊ አይደለም፣ ነብይ አይደለም፣ ማንም አይደለም። የሚቃዥ እንትን መልእክት አይስም። ደርግሙን በትክክል እያለ ነው። አዳምጡኝ። በታች ላይ ያላችሁት መቼ የምለው መልስ ፖይንት ልስጥ ወንድማችን አስወክል። ይሄ እዚህ የተማረ ሰዋል ቤቱን ምራ። ኦኬ ሚት አታርግ። እያወራ ያለው ሚት አታርግ። ሚት አረግ የለም። መልስልኝ በአለ ሚት አረግ የለም። ከአንድ አራቴ ነው ሚት ያረክልኝ። ሚት አታርግ። ሚት አረጉም። እሺ ቅጣ አሁን መልስልኝ በአለ መልስልኝ። ሚት አታርግ። አረጉማ ያረገው እኮ የለም። አሁን መልስልኝ። እያወራ ድምጽ ይሰማ። መልስልኝ። መሲ ማለት ነው። ያ እንጀራ መሲ ማለት ያስገባኝና ጥያቄ መለስክልኝ። ይሄ ነው አየዋለ ሊመልሳና መሲ ማታና ከዛ በኋላ ያስገባኝ ወጨሽ ሰበርስ በቃ ወጣ። እንደዚህ ብሎ ተከራክሮ ምናምን 30 ደቂቃ ሙሉ ተከራክሮ ወጣና ተስቅ ነበር። ወላሂ በተር ተስቅ ነበር። እኔ ራሴ አንባባም ባለንኩት ወላሂ ሰው ሁላ ያሳቀውና ግን መጨረሻ ላይ ሊያመልጥ ሲፈልግ አይተዋል። ወንጌላዊ አይደለም ብሎ ተናገረ። ግን ሰምተዋል። ኢቫንጀሊስት ነው የሚለው ወንጌላዊ አማኑኤል ነው የሚለው እና በጣም ያስቃል አይደለ? አረ ሙሉ ደግሞ በሰው ወላሂ በሳቅ የምትሉት ወላሂ ያወራበት መንገድ እንትን እኮ ነው። ይምሩ ፓስተር የምትባለው መች መሰለህ? 3 ጥቅሶችን መጀመሪያ ትሸመድዳለህ። መዳን በኢየሱስ ነው የሚለውን ጥቅስ ትይዛለህ። እውነት፣ መንገድ፣ ህይወት ኢየሱስ ነው የሚለውን ጥቅስ ትይዛለህ። ከዛ እንድንበት ዘንድ የተሰጠን ስም ኢየሱስ ነው የሚለውን ትይዛለህ። በቃ ከዛ ፓስተር ነው ትሰብካለህ። አይ ግን ኢብራሂም በአላህ ቢላህ አለይክ እንደው ምን አይነት ሰው ቢሆን ነው በስማት መምህር ነው ማለት የሚለው? በአላህ ምን አይነት ሰው ነው ንገረኝ እስቲ። ምን አይነት አእምሮ የሚኖረው ነው? ማለት ግርም ቃናሊኩ ከአእምሮ በላይ ሆነብኛል። ከአእምሮ በላይ ወረበል ከአእምሮ በላይ አስበው ውስጥ ምን አይነት ጤነኛ ሰው ነው በስማት ትርጉሙ መምህር ማለት ነው የሚለው? ደግሞ ያለው እኮ መሰለህ እሱን ብቻ አልነበረም እኮ ያለው። ኢምሩ አልሰማሁም እንዴ? ምንድን ነው ያለው እንዴ? መምህር ማለት አማኑኤል የሚለው ራሱ ያህዌ ጆቫ ምናምን ያላለው ነገር እኮ አልነበረ። አዎ አንተ ስምረስ አማኑኤል ማለት ያህዌ ጆቫ ያህዌ ጆቫኒ እንደዛ ነገር ብቻ ዘርዝሯቸው በጣም ብዙ ነገር ነበር የተናገረ እያልን አልሰማም። ግራ ምንድን ነው ያለው? ኢምሩ ይማራሉ 6 ዓመት አልሰማሁም። 6 ዓመት ሰብኪያ ተምሬያለሁ እኮ አለ። 6 ዓመት ወንጌል ተምሬያለሁኝ እኮ አለ። ኧረ ይሄ ዝም በል። እኔ ምን ገጠመኝ መሰላችሁ? እንደው አጠር አድርጌ በ20 ሰከንድ ልንገራችሁ። በሆነ የስራ እንትን ከአንድ ሴትዮ ጋር እንገናኛለን እና ፕሮቴስታንት ናት ኢምሮ እና ድምፄን ምናምን ሰምታ ሰው ነው ያገናኘን። ለስራ ነው የተገናኘ ነው። ስራውን ትሰራለህ ምናምን አለችኝ። አልኩት። ከዛ አንቱ ብላ ነው የምታወራኝ። ድምፄን ሰምታ አንቱ ብላ ነው የምታወራኝና እኔ ምን ጨነቀኝ አንቱ ካለችኝ ትበለኝ ብዬ ልክ ስትመጣ ስታገኘኝ እንዴ ትልቅ ሰው መስለኝ ነበር ድምፅን ሰምቼ ምናምን አለች። ኧረ በጣም ይገርማል። የተለየ ተሰጥቶ ነው ያለው ይሄ ድምፅ እኮ በቃ ምርጥ ድምፅ ነው አለች። እሺ ምናምን ከዛ ኧረ ምናምን እያልኩኝ እቺ ሴትዮ ምንድን ናት እያልኩ ከዛ በኋላ ያው ጴንጤ አይደለች ደግሞ ቀልቃላ ጴንጤ ናትና ይሄ ድምፅ አለች ለመዝሙር ነው የሚሆነው አለች። ለመዝሙር ይሄ አሁን ለጌታ ነው ለጌታ ነው የሚሆነው አለች። አይ እሱ እንኳን ድምፁ ለቁርአን ነው የሚሆነው ብትይ ይሻልሻል አልኳት። እንዴ ሙስሊም ነህ እንዴ አለችኝ። እንዴ እኛ ጋር እኮ ስንት ሙስሊሞች አሉ መሰለ። አሊ የሚባል ዘማሪ አለ፣ ሙሐመድ የሚባል ዘማሪ አለ፣ እንትና የሚባል ዘማሪ አለ ብላ ያው እንዲህ ስትይኝ ብዙም እንትን ፊቴም አይከብድምና ጃይል አገኘው ብላ ልትቀጠቅጠኝ ስትል አጥብቄ ሲይዛት በቃ ቀጠሮ እንያዝና በቃ እንደውም ጥሩ ፓስተሮች አሉ አገናኛለሁ ምናምን አለችኝና ከዛ በኋላ ከማን ጋር እንደምታወራ ታውቃለህ? ከጓደኛዋ ጋር ስልክ ታወራለችና ማጥናት አለብን የምናስተምረውን ፓስተር ናት ለካ ታውቃለህ። እና አብረው ለሁለት ያጠኑና ያስተምራሉ። ዝም ብለው አንብበውት ማለት ነው። የተለየ እንኳን ሸርህ ይሄ ምንድነው የሚባለው ስኮላር ምናምን አይተው ምናምን አይደለም። ዝም ብሎ ይሰባሰቡና ሁለቱ ፕሮግራም አድርገዋል ታውቃለህ። ያነባሉ በጋራ ቁጭ ብለው መምህር የላቸውም። በቃ ዝም ብለው አማርኛውን ያነባሉ። ዝም ብለው በቃ ምን እንደሆነ አያውቁም። ከዛ በኋላ ያስተምራሉና ገባሽ ወይ ትላታለች። አሁን እየገባኝ ነው። ለሁለት ስናየው ደግሞ በደንብ ይገባናል። እናየውና በቃ ነገ እናስተምራለን ይባባላሉና መምህር የላቸው ብዬ በጣም ገረመኝ። ለሁለት ቁጭ ብለው በጣም ነው የሚገርመው። ብቻ ጴንጤዎች ገራሚ ናቸው። እነዛ ሳይሻሉ አይቀሩም። በዚህ በትምህርት ላይ እነዛ ሳይሻሉ አይቀሩም። ቀጥል ይምሩ።
ይገርማል። ሱብሃንአላህ ስንቱን ጉድ ሰማን። አውል ቡኻሪ በጣም ብዙ ነው እየሰማን ያለነው። አንድ ህፃን ልጅ በየሚዲያ የሚንሸራሸረው አይቼ በቃ እንዴት ነው ደስ ያለኝ። ሙስሊም ግን ምን አይነት ወላሂ ኢስላም ግን ምን አይነት ዲን ነው? ህፃኑ ልጅ እንዴት አድርጎ ዲፌንድ እንደሚያደርገው አይታ ያንን የሚያህል ትልቅ ሰውዬ በጣም ነው የገረመኝ። ሱብሃንአላህ ሼክ መሐመድ ብን አብዱል ወሃብ እንትን ምንድነው ካሽፉ ሹብሃት ሪሳላ አለውና ትክክለኛ ሙስሊም ይላል። ትክክለኛ ሙስሊም ተውሂድን የያዘ አላህን ሱብሃነሁ ወተዓላ በብቸኝነት የሚገዛ አንድ አማኝ ይላሉ። ተራ ህፃን ልጅ እኮ ነው የሚለው 1000 ይሄ ባዕድ አምልኮ የሚያመልክ ካፊር በለው ማን በለው ብቻውን ማለት ነው ያሸንፋል። አንድ እኮ ነው አንድ ሲንግል ፐርሰን ተውሂድ የገባው አንድ ተራ ህፃን ልጅ የምትለው በእድሜ ገና እኮ ያልበሰለ ምናምን ሊሆን ይችላል እኮ እምነቱን በሚገባ የተረዳ አላህን በብቸኝነት የሚገዛ አንድ ሙወሂድ 1000 ሙሽሪክ 1000 ካፊር ብቻውን ይነዳል ይላል። እና ገባኝ። አሁን አይታቸዋል እነዛው እስቲ ያቸው እስቲ የሚያነሳላቸው ፖይንት የሚሄድበት መንገድ አቀራረቡን አይተህ ሱብሃንአላህ ወላሂ አላህ ያሳድገው። ብዙ ጊዜ አይነፈራ እንደዚህ ነገር ላይ አይነፈራ አላህ ያሳድገው። ሰለምቴ ነው ልጁ ደግሞ ሱብሃንአላህ። እሱንም አይቻለሁ እርግጠኛ ስላልሆንኩ ነው ጽሁፉና እንዴት ዲፌንድ እንደምታረግ ኢስላም የእውቀት ሃይማኖት መሆኑን ስታይ በጣም ደስ ይላል በቃ